ሰላም ጤና ይስጥልኝ ውድ የዚህ ዩቲዩብ ቻናል ተከታዮች እንዴት አላችሁልኝ እያልኩ በዚህ ዩቲዩብ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እና ሌሎችም የትምህርት አይነቶችን በኦንላይን እያስተማርኩ እገኛለሁ። በየትኛውም የዓለማችን ክፍል ሆናችሁ በቀጥታ ለመማር ጊዜና ቦታ አልመቻችሁ ያላችሁ የቻናላችን ቤተሰቦች በኢሞ፣ በቴሌግራም፣ በዋትሳፕ ከታች ቪዲዮ ላይ ባስቀመጥኩት ስልክ በመደወል ያናግሩን። በኦንላይን በሚመቻችሁ ሰዓት የምትፈልጉትን የትምህርት አይነት እናስተምራለን። ውድ የቻናላችን ቤተሰቦች ዛሬ ይዤላችሁ የመጣሁት እንግሊዘኛ ለመናገር ቀለል ካሉ ቃላት መነሳት ስላለብን መሰረታዊ የሆኑ ቀላል የእንግሊዘኛ ቃላትን በአማርኛ እየፈታሁ አሳያችኋለሁ። እናንተም ለሌሎች እንዲደርስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። አስተያየት ካላችሁ ኮሜንት ላይ አስቀምጡ። ምክንያቱም አስተያየቱ ለእኔ ግባት ይሆነኛል። በቀጣይ ምን ባስተካክል ይሻላል ብዬ እኔ ከማስብና ከምወዛገብ የእናንተን አስተያየት አይቼ ተስተካክዬ እመለሳለሁ ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ከቃል ክፍሎች መካከል ሶስቱን ይዤላችሁ መጥቻለሁ። ማንን ይዤላችሁ መጥቻለሁ? ተውላጠ ስምን፣ ስምንና ቅጽልን ይዤላችሁ መጥቻለሁ። እስኪ እነዚህን አንድ በአንድ እናያቸዋለን። ከነዚህ በመነሳት እንግሊዘኛን የምንለማመድ ከሆነ ውጤታማ እንሆናለን። መናገር የሚያቅተንን መናገር እንጀምራለን ማለት ነው። የግድ ስሞች መነሻዎቻችን፣ ቅጽሎች ገላጮቻችን፣ ተውላጠ ስሞች ልክ እንደ ስሞች ተተክተው በስም ቦታ ወይም በስም ፈንታ ተተክተው አገልግሎት የሚሰጡን ስለሆኑ ነው እነሱን ያስቀደምኩላችሁ። ውድ የቻናሌ ቤተሰቦች ተውላጠ ስም ማለት ፕሮናውን ማለት ነው። ፕሮናውን ኢዝ አ ወርድ ዛት ቴክስ ዘ ፕሌስ ኦፍ ኤ ናውን። ይህ ፕሮናውን ልክ እንደ ስም ሆኖ ስም በሌለበት ሰዓት አገልግሎት የሚሰጠን ማለት ነው። ከነዚህ መካከል አይ ማለት እኔ ማለት ነው። እኔ፣ ዩ፣ ዋይ ኦ ዩ፣ ዩ ማለት አንተ ወይም አንቺ ማለት ነው። ለሴትም ለወንድም አገልግሎት ይሰጣል። ኤች ኢ ሂ፣ እሱ ለወንድ ነው ይሄ አገልግሎት የሚሰጠው። ኤስ ኤች ኢ ሺ፣ እሷ፣ ይሄ ደግሞ ለሴት አገልግሎት ይሰጣል። ኢት፣ አይ ቲ፣ ይሄ ደግሞ ለነገሮች ነው። ለሰው አይሆንም እሱ ወይም እሷ ብለን ለምንጠራቸው ለምሳሌ ለእንስሳ ማለት ነው። ለነገሮችና ለእንስሳ ለማቴሪያሎች እና ለእንስሳ ነው አገልግሎት የሚሰጠው እንጂ ለሰዎች አገልግሎት አይሰጥም። ደብሊው ኢ፣ ዊ፣ እኛ በጋራ ሆነን ማለት ነው። እኛ። ቲ ኤች ኢ ዋይ፣ ዘይ፣ ዘይ እነሱ፣ እነሱ። እነዚህ ምን ተብሎ ይጠራሉ? ተውላጠ ስም ወይም ፕሮናውንስ ተብሎ ይጠራሉ። ከዚህ ቀጥሎ የምናገኛቸው ደግሞ ስሞችን ነው። ስሞች ናውን ተብሎ በእንግሊዝኛ ይጠራሉ። ኤን ኦ ዩ ኤን ኤስ ናውንስ። ኤች ኦ ዩ ኤስ ኢ ሃውስ። ሲ ኤ አር ካር፣ ካር። ደብሊው ኤ ቲ ኢ አር ወተር፣ ውሃ ማለት ነው። ሃውስ ቤት፣ ካር መኪና። ስለዚህ እነዚህ ስሞች a noun is a word that names something such as a person, place, thing or idea ይላል። ይህ ማለት ስሞች የነገሮች፣ የሰዎች፣ የቦታዎች መጠሪያዎች ናቸው ማለት ነው። እነዚህ ስሞች ስም ተብሎ የሚጠሩት አሁን ለምሳሌ ሃውስ ቤት፣ ካር መኪና፣ ዋተር ውሃ፣ ፉድ ምግብ፣ ኔም ስም፣ ፋሚሊ ቤተሰብ፣ ቡክ መጽሐፍ። አንድ ባንድ ስፔሊንጋቸውን ወይም ሌተራቸውን እየጠራሁኝ እልላችኋለሁ። እናንተም ተከተሉኝና አብራችሁኝ በሉ። ያው ጀማሪዎች ስለሆናችሁ አሁን ላይ ለጀማሪዎች እያሳየሁ ስላለው ማለት ነው። ኤች ኦ ዩ ኤስ ኢ ሃውስ፣
ሃውስ ማለት ቤት ማለት ነው። CAR ካር ካር ማለት መኪና ማለት ነው። WATER ዋተር ውሃ ማለት ነው። FOOD ፉድ ምግብ ማለት ነው። NAME ኔም ስም ማለት ነው። ስም መጠሪያ ዋትስ ዮር ኔም ተብለን ብንጠራ ማነው ስምህ ለማለት ኔም የሚለውን ነው የወሰድኩት ምሳሌ ኤግዛምፕል ልሰጣችሁ የፈለኩት። FAMILY ፋሚሊ ቤተሰብ BOOK ቡክ መጽሐፍ ማለት ነው። እነዚህ ስሞች ናቸው። የነገሮች፣ የቦታዎች፣ የሰዎች መጠሪያ ናቸው እነዚህ ስሞች። ከዛ የነዚህ የስሞችና የተውላጠ ስሞች የናውን ኤንድ የፕሮናውን የሆኑ ምኖች ገላጮች ቅጽል ማለት አጀክቲቭ ማለት ነው። አን አጀክቲቭ ኢዝ ኤ ወርድ ዛት ዲስክራይብስ ኦር ሞዲፋይስ ኦር አይደንቲፋይ ኤ ናውን ኦር ኤ ፕሮናውን ይላቸዋል። GOOD ጉድ ጥሩ፣ BAD ባድ መጥፎ፣ BIG ቢግ ትልቅ፣ SMALL ስሞል ትንሽ፣ HOT ሆት ሙቅ ወይም ደግሞ ትኩስ ብለን የምንጠራው፣ COLD ኮልድ ቀዝቃዛ ቀዝቃዛ፣ NEW ኒው አዲስ። እንግዲህ ቤተሰቦቼ እነዚህን ሶስቱን የቃል ክፍሎች ካወቅናቸው ከስም በፊት ወይም ከተውላጠ ስም በፊት መጥቶ ቅጽል ስምን ወይም ተውላጠ ስምን ይገልጽልናል። እንዲሁም ስም የነገሮች መጠሪያ እንደሆነ ተውላጠ ስም በስም ቦታ ተተክቶ እንደ ስም ሆኖ የሚያገለግል ቃል እንደሆነ በዛሬ ትምህርታችን አይተናል። ሌላውን በቀጣይ ተዘጋጅቼ እንድመጣ ኮሜንት ላይ ይህን ብታደርጊ ይህን ባታደርጊ የሚል የእናንተን አስተያየት እጠብቃለሁ። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትዘንጉ። ዛሬ ይዤላችሁ የመጣሁት ይህን ይመስላል። ደህና ሁኑ።